ነው ዝም ብለሽ ብታይ እኔ የምለው መቼ ነው ግን እንደ እናቶች ዓለሜን የምታሳይ? ማዬ ምንድነው ማዬ ያሰለችሽኛ በዚህ ምን ነው የሚሰለችሽ? የኔ አበባ ሁልጊዜ ልጅነት እኮ የለም። ጓደኞችሽን አታያቸው? አግብተው ወልደው ልጅ እየሳሙ እኮ ነው። ታዲያ ሁሉም በጊዜው ነው የሚሆነው። እኔ ከየት እንግዲህ ብድጋርጋ ምን አላመጣው ነገር። መቼ ነው ጊዜው? የኔ አበባ ነገ ከነገ ወዲያ ለማግባት ዛሬ ጓደኛ መኖር አለበት። ቢያንስ ጓደኛሽን አምጥተሽ ለምን አታስተዋውቂኝ? ምንድነው የሌለውን ከየት አምጥቼ ላስተዋውቅሽ? ይኑራ አሁን እኮ ለሚሰማኝ ሰው የሚመስለው ከዚህ በፊት አምጥቼ ምንም ያላስተዋወቅኩሽ ነው። አንዱ ሲመጣ አጠረት ያለሽ፣ አንዱ ሲመጣ ጠቆረት ያለሽ፣ አንዱ ሲመጣ ነጣት ያለሽ ወይ ረዘመት። እኔ እንዴ እውነቴን ነው። አረ ስሚ ይኸው ትዳር ማለት እኮ ከዚህ በኋላ ቀሪ ህይወትሽን አብረሽ የምትኖሪ ከሆነ ሰው ጋር የሆነ ቤት ውስጥ አብሮ መኖር ማለት ነው እኮ። ለዛ እኮ ነው መምረጥ ያለብኝ እኮ። ለዛ ነው እኔም ልምነግርሽ እንዴ ወንዳው እንዲሆነ ስታዩ ልብሽ ትርክ ከሚል እኛም ስናየው ደስ የሚል የብረት መዝጊያ የሆነ ኑሮ ከበድ ሲልበት መቋቋም የሚችል ቆፍጣን ያለ ነው እንጂ ባልማ ከተወደ እንደዛ አይነት ነው ያምጥቻ አላውቅም። ታይ እኔ አይቻላቅ። እሺ ወደፊት ታያለሽ ታመጣ። አንቺ ከኔ አትማሪም እንዴ? አባትሽን አላየሽው እንዴት እንደሚያምር? የኔ ጌታ የኔ ቆፍጣና አይቆመና ወጭ እሱን ካገባው በኋላ እኔ ተከበርኩ፣ ቤተሰቦቼ ሁሉ ተከበሩ። በቃ ማዬ አንቺን አይነት ኑሮ እንዳንኖር ማትፈነቂው ነገር የለም አይደል? ደግሞ እድሜም ዝም ብሎ አይጠብቅሽ። አንዱን አፈፍ አድርጊና አስተዋውቂ። እኔም ባለቤት ይናፍቆኛል። ተመልሼ መሄዴ ስለማይቀር እፎይ አንድ ቁም ነገር ሰራው ብዬ ልቤ ምርፍ ይበል። እኔ የምለው አንድ ቀን ወደ መልካም ወንድ ጋር ቆመሽ አላየሁሽ? እሱ ጓደኛዬ ነው። ምን ነው ጓደኛዬ ነው። ታዲያ ጓደኛን አይደል እንዴ ቀስ ተብሎ ደግሞ ወደ ፍቅር የምናስቀይረው? አይ ልክ እንደ እህቱ ነው የሚያይ፣ እኔም ልክ እንደ ወንድሜ። ወይ እንደ ወንድሙ አትይው እና ቤላሉልሽ ምን ያደርግልሻል? አይ እልቅ እዛው ስትመጠበጪ ሌላዋ ሙጭልፍ አድርጋብሽ እዛ ስታላዝኝ እንዳትኖሪ። እሱን እስኪ ማለቴ በቃ ወንድሜ ነው። ወንድምሽ እስኪ አምጪው። ለማንኛውም አምጪውና እኔም እናቱን ይተዋወቅ። አይ ወንድምቴ ደግሜ የምነግርሽ ነገር ቆፍጠን ጀነን ኮራ ያለ ወንድ ነው የምወደው። ይሄ አልጫ ምናምን የሆነው እንዳምጥተሽ እዚህ እንዳታጥመንብኝ እንዴ። ወንድ ቢልሽ ወንድ መሰለሽ እንዴ? ጀግና የሆነ ወንድ ነው። ያው ወንድሜ ቢሆንም አዎ ወንድምሽ በቃ አምጪውና እናቱን ይተዋወቃ። ግን ምንም ቢሆን አስተያየት አልፈልግም። ምንም ቢሆን ይምጣና እንየው እስኪ። እንዴ አባ ምንድነው? ምን ሆነ ነው? ተዋክሽና አንድ ቀን አለ ዝም ብሎ የሚነጅስ። ዛሬ በጠዋት ከቤት ስወጣ አንዷን ስልክ መንትፏ ዳራና ይሉ ከዛ እነሱን ተከትዬ ሸከተፍ አሉ። ይኸውልሽ 7 ናቸው። እንደምንም 4ቱን ያስኳቸው። አፈርድሜ ነው ያጓጥኳቸው። አፈርድሜ? አዎ ስልኳንም ተቀበልኩላት። አንዳንድ ይገጥምሻል። ጀግና እኮ ነው። ግን ታዲያ 4ቱን ቅጥቅጥ አድርጋቸው አንተ እንዲህ ከሆንክ እነሱ አልተረፉም ማለት ነው። ትንሽ ቦታው አይመችም፣ አቧራ ላይ ምናምን ስለነበርኩ ታውቂያለሽ። ምናልባት እንዴ የተከተሉንስ ቢሆን? አይ ኧረ እንደዚህ ማን ኖሮ መጀመሪያ መች ተረፉና? የለም እኮ አንዱ እኮ ደዱ ነው የቀረው። ምንም እሱንም አልመች ስላለኝ እንኳን የመቷቸው የሳትኳቸው ስንት ሆስፒታል እንደተኙ በደንብ አድርገሽ ታውቂዋለሽ። አዎ ግን አውቃለሁ እኮ አባቴ። ምላስ ብቻ እኮ ነው አቧራ ያልነካው። ምላስ አልተመቸኝም፣ ሳላውጣው ነው እንትን ያልኩት አይደለ? አዎ ይሁን እሺ። እሱን ተወውና እንደዚህ ሆነ እንዴት ነው ጀሜዶ? ግን እንትን ነው ማሚ በቃ ኦኬ ማሚ አንቺ እናት ምችኛል በጣም እንትን ነው በቃ ካልተዋወቁት ምናምን አለች። አይነፋናውኒ አባ
አይዋ እናትሽ እንዴ ያው አባባናት በቃ ዝም ብለህ ሂዳ እኮ ጓደኛዋ ነኝ። ኧረ እንዳካብዱ በእናትሽ እንደዚህ እንዲው እንደበቃ ታውቂያለሽ እንዴ እንዳንተ አይነት ጀግና ወንድ በጣም ነው የምትወደው። ደስ ነው የሚላት መናኝ ጀግና ሆነና በደንብ አድርገሽ ታውቂዋለሽ። ስለዚህ ተስማማ በቃ ፒስ ካልሽ በቃ እንሂዳ። እንዴ ወዴት አባ? ወይ እንደዚህ ሆነማ አይሆንማ። መጀመሪያ ምን ማድረግ አለብን መሰለህ? ይሄ ቆንጆ ሱፍ ነገር የለም በልክ በጣም አረ ሱፍ ምናምን ያስጨንቀኛል። ችግር የለውም እዛ እንዴ ለዛሬ እኮ ነው። ሱፍ ምናምን ያስጨንቀኛል፣ ግን ችግር የለውም። ፍሬንዶች ምናምን አሉ፣ ጸዳ ያለ ነገር ለባብሽ ይመጣሉ። ጎበዝ እንደዛ እንባል እና ጺምን ምናምን ጸጉርን ምናምን በቃ ሽስክክ ቅባት። ኧረ በቃ ሻወር ወስዳለሁ። እንግዲህ ሻወር ወስዳለሁ። ታጤ ምን ይመስልሃል? አሁን ራስ እኮ አጣድፈሽ ስለሆነ ነው እኮ ታውቂያለሽ እንጂ አንድ ልጅ ድንገት አሁን እንትን ብሎ ከሱቅ ታብሎ አልሄድም እያሯሯጥኩ ስትደውይልኝ ነው ምናልባት ከፈለገች ብዬ የመጣሁት። አዎ እሱን ልትመታው እያሯሯጥከው ነበር። ኧረ እንዲህ አይነት ቀልድ አለ እንዴ? እንዲህ አለ እንዴ? በሰፈር የለም እኮ እንዴ እንትን ብል አዋራ አባ እንደ ቤትህ ነው። እሺ አሪፍ ነው። ወደድኩ አባቴ። በጣም አሪፍ ነው። አንቺ አሪፍ ነው ማይ አሪፍ ነው። እሺ አባ አሪፍ ለላ የልጅ ነው እንጂ ይሁን ነገር ላድርግ። እንግዳ አይደለ እንዴ? የሆነ ነገር ላዘጋጅ ማየን ላዘጋጃት። ችግር የለውም አባ። ችግር የለውም እንትን እማ ቁጭ ብዬ እኮ አክስቴ እኮ ነች። ቁጭ በይ አክስቴ፣ ቁጭ በይ እዚህ ጋር ይሻላል። አክስትሽ ነች እንዴ? ቁጭ በይ ትንሽ እኮ ምልስ እንዳደነግጥ ብዬ ነው። አልደነገጥኩም። ደስ ጀስ ለማለት ላግዝሻ። ችግር የለውም ችግር የለውም። እኔ እሰራዋለሁ። ቀላል ነው። የወንድ እንግዳ የለውም እኮ ላግዝሽ። የሴት ነው አባዬ፣ የሴት እኮ ነው የሚባለው። በቃ አንተ መልስ አጫውታት መልስ ውስድ ችግር ተጫወቱ። በጣም በጣም የሚጫወት አክስትሽ ሆነት አይደል? ቀለድኩ እንጂ በቃ አክስቴ ተረጋጊ። እኔ የምለው አባቴ ምግብ ተዘጋጅቷል እኮ እንሂዳ።
አዎ እንብላ ይሻላል። አይ እኔ አሁን ቅርብ ሰዓት በላሁ እኮ። አሁን በር ላይ እርቦኛል ነው ስትላል ነበር። አዎ ብዬ ነበር። እንትን ነው ንፋሱ ምናልባት አጥቦኝ ይሁን እንጂ አላውቅም። አንተ ምንም እየጠበቀች ነው። ሳትተዋወቃት አትሄድ ነገር አለ። አይ ማሬ እዚህ ይሻለኛል። ግድ ይልሽ የእጇ ተነስና ብላ። ይሻላል ግን እዚህ ወንበላ ተነስ። በቃ ሳቃለች። እንብላ እኮ ተበላሽች። አየሽ ያወራ ሁሉ ባል አይሆንም። የአባትሽ አይነት መከታ ወንድ አምጪ ነው ያልኩሽ። ቡቅ በቃ ወንድሜ ወይ እህቴ